በደቡብ እስያ ቀጠና ውስጥ ለረጅም ጊዜ የቆየውና በጥርጣሬ የተሞላው የፓኪስታንና የአፍጋኒስታን ግንኙነት አሁን ላይ ወደ ለየለት ወታደራዊ ግጭት መሸጋገሩን የሚያሳዩ ክስተቶች እየተስተዋሉበት ነው። በዛሬው ዕለት ማለትም እሁድ ንጋት ላይ የፓኪስታን አየር ኃይል በአፍጋኒስታን ድንበር አካባቢ ላይ በሚገኙ የሲቪል መኖሪያዎችና መንፈሳዊ ትምህርት ቤቶች ላይ የፈጸመው የአየር ጥቃት የሁለቱን ጎረቤት ሀገራት ግንኙነት ወደ አዲስ የግጭት ምዕራፍ አሸጋግሮታል። ይህ ጥቃት የተፈጸመው በፓኪስታን ውስጥ እየተባባሰ የመጣውን የሽብር ጥቃት ተከትሎ ሲሆን በተለይም በቅርቡ በኢስላማባድ በሚገኝ የሺዓ መስጊድ ላይ የደረሰውና የሰው ሕይወትን የቀጠፈ ፍንዳታ እንደ ምክንያትነት ቀርቧል። ፓኪስታን ጥቃቱ በመረጃ ላይ የተመሰረተና የተመረጡ የሽብር ማዕከላትን ኢላማ ያደረገ እንደሆነ ብትገልጽም አፍጋኒስታንን እየመራ የሚገኘው የታሊባን መንግስት ግን ጥቃቱ ንጹሐንን የጨረሰና የሀገሪቱን ሉዓላዊነት የደፈረ መሆኑን በመግለጽ ተመጣጣኝ ምላሽ እንደሚሰዝቷል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን ፓኪስታን በአፍጋኒስታን ላይ የፈጸመችውን ጥቃት፣ የደረሰውን ጉዳት፣ የፓኪስታንን አመክንዮ፣ የአፍጋኒስታንን ምላሽና ከዚህ ጥቃት ጀርባ ያሉ ስር የሰደዱ መንስኤዎችና የጥቃቱን አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የደቡብ እስያዎቹ ጎረቤት ሀገራት ደግሞም 1640 ማይል ወይም 2640 ኪሎ ሜትር የሚሆን ድንበር የሚጋሩት ፓኪስታንና አፍጋኒስታን ውጥረት ላይ ናቸው። የሁለቱ ሀገራት ግንኙነት በተለያዩ ምክንያቶች የሻከረ ቢሆንም ዛሬ የተሰማው መረጃ ደግሞ ቀድሞውንም እምብዛ የነበረውን ግንኙነት የበለጠ አደጋ ላይ የሚጥል ብቻ ሳይሆን ለቀጠናውም አስጊ ሁኔታን ሊፈጥር የሚችል ሆኗል። እንደ ፓኪስታን የኢንፎርሜሽንና ብሮድካስቲንግ ሚኒስቴር መግለጫ ከሆነ እስላማባድ በሁለቱ ሀገራት ድንበር አቅራቢያ በሚገኙ የአፍጋኒስታን አካባቢዎች ላይ የአየር ድብደባ ፈጽማለች። እንደ ሚኒስቴር መስሪያ ቤቱ መግለጫ ከሆነ ወታደራዊ እርምጃው የተወሰደው ቴህሪክ ኢ ታሊባን ፓኪስታን ወይም ቲቲፒ ተብሎ በሚጠራውና በፓኪስታን ታሊባን አካልነቱ በሚታወቀው በአፍጋኒስታን ውስጥ እየተንቀሳቀሰ በሚገኘው የታጠቀ ቡድን 7 የጦር ሰፈሮችና መደበቂያዎች ላይ ነው። ይህ ድንገተኛው የፓኪስታን ጥቃት የተፈጸመው በአፍጋኒስታን ምስራቃዊ ግዛት በሚገኙት ናንጋርሃር እና ፓክቲካ ተብለው በሚጠሩት አካባቢዎች ውስጥ ነው። ፓኪስታን ይህንን እርምጃ ለመውሰድ የተገደደችው በቅርቡ በባውጃውር እንዲሁም በባን ወረዳዎች በጸጥታ ኃይሎች ላይ ለደረሰው ጥቃት እንዲሁም በሀገሪቱ ዋና ከተማ ኢስላማባድ ቀደም ሲል የተከሰተው የቦምብ ፍንዳታ ዕቅድ የወጣውና ስልጠናው የተካሄደው በአፍጋኒስታን ምድር ነው የሚል የማይካድና ሊስተባበል የማይችል ማስረጃ ስላገኘው ነው ብላለች። ይሁን እንጂ ከአፍጋኒስታን በኩል የሚወጡ መረጃዎች የጥቃቱን አስከፊነት በተለየ መልኩ የሚያሳዩ ሆነዋል። ከዚህ ጋር በተያያዘም የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ ዛቢሁላህ ሙጃሂድ እንደገለጹት የፓኪስታን የጦር ጀቶች የደበደቡት የሲቪል መኖሪያ ቤቶችንና የሃይማኖት ትምህርት ቤቶችን ወይም መድረሳዎችን ነው። በአፍጋኒስታን ናንጋርሃር ግዛት ቢሂሱድ ወረዳ ውስጥ ብቻ የአንድ ግለሰብ መኖሪያ ቤት ተመቶ 23 አባላት ያሉት ቤተሰብ የጥቃቱ ሰለባ ሆኗል። እስካሁን ባለው መረጃ መሰረትም ፓኪስታን በአፍጋኒስታን በፈጸመችው ጥቃት 17 ሰዎች መገደላቸው የተረጋገጠ ሲሆን ቁጥራቸው ያልታወቀ ሴቶችና ሕፃናት ደግሞ በፍርስራሽ ውስጥ እንደሚገኙ እየተነገረ ይገኛል። በሌላ በኩል ደግሞ በእስላማባድ የሚገኘው የፓኪስታን መንግስት የተመረጡ ኦፕሬሽኖች ብሎ የጠራቸውን ጥቃቶች የአፍጋኒስታን ባለስልጣናት የፓኪስታን ጦር የውስጥ የጸጥታ ድክመቱን ለመሸፈን በንጹሐን ላይ የፈጸመው ግፍ ነው ሲሉ አጣጥለውታል። ይህ ፓኪስታን የፈጸመችው የአየር ድብደባ በአፍጋኒስታን ከፍተኛ ቁጣን ቀስቅሷል። ከዚህ አልፎም በአፍጋኒስታን በኩል ተመጣጣኝ ምላሽ እንደሚሰጥ ተመላክቷል። እናም ጥቃቱን ተከትሎ የአፍጋኒስታኑ ታሊባን መንግስት መከላከያ ሚኒስቴር ጠንካራ የተቃውሞ መግለጫን አውጥቷል። ሚኒስቴር መስሪያ ቤቱ ባወጣው መግለጫም የፓኪስታን ጦር በሲቪሎችና በሃይማኖታዊ ተቋማት ላይ ለፈጸመው ጥቃት ተጠያቂ እናደርጋለን፣ ለዚህ ጥቃት ተገቢውንና የተመጣጠነ ምላሽም በጊዜ
በየጊዜው እንሰጣለን ሲል አስታውቋል። ይህ መግለጫ በሁለቱ ሀገራት መካከል ባለፈው ጥቅምት ወር በኳታር አምባሳደሮችና አደራዳሪነት ተደርሶ የነበረውን ደካማ የተኩስ አቁም ስምምነት አደጋ ላይ ጥሎታል። የአፍጋኒስታን መከላከያ ሚኒስቴር አክሎም ጥቃቱ ዓለም አቀፍ ሕግንና የመልካም ጉርብትና መርሆችን የጣሰ መሆኑን ገልጿል። በካቡል የሚገኙ ተንታኞች እንደሚሉት ታሊባን ለዚህ ጥቃት ምላሽ የመስጠት ግፊት ያለበት ከራሱ ተዋጊዎች ነው። የታሊባን መንግስት የአፍጋኒስታንን ሕዝብ ሙሉ በሙሉ ባይወክልም ለፓኪስታን ጥቃት እሰጣለሁ ያለው ወታደራዊ ምላሽ በአፍጋኒስታኑ ሰፊ ድጋፍን እንዲያገኝ አግዘዋል እየተባለ ይገኛል። ይህም የታሊባን መሪዎች በሀገር ውስጥ ያላቸውን ተቀባይነት ለማጠናከር ሲሉ ወደ ግጭት የመግባት ዕድላቸውን ያሰፈዋል። በአንጻሩ ደግሞ የፓኪስታንና የአፍጋኒስታን መቃቃር ዋናው መንስኤና ማጠንጠኛው ተህሪክ ኢ ታሊባን ፓኪስታን የተባለው ወይም በምህፃረ ቃሉ ቲቲፒ ተብሎ የሚታወቀው ታጣቂ ቡድን ነው። ፓኪስታን ይህ ቡድን በአፍጋኒስታን ምድር ተጠልሎ በፓኪስታን ላይ ጥቃት ይሰነዝራል ስትል ትከሳለች። በሌላ በኩል ደግሞ የአፍጋኒስታን ታሊባን ቡድኑን እንደማያስተናግድ በይፋ ቢገልጽም በተግባር ግን በሁለቱ ቡድኖች መካከል ያለው ግንኙነት እጅግ ጥልቅ መሆኑ እየተገለጸ ይገኛል። ከዚህ ጋር በተያያዘ በፓኪስታን የሰላም ጥናት ተቋም ዳይሬክተር የሆኑት ሙሐመድ አሚር ራና እንደሚሉት ከአውሮፓውያኑ 2021 ጀምሮ ቲቲፒ ለእስላማባድ ትልቁ የሀገር ውስጥ የጸጥታ ስጋት ሆኖ ተመልሷልም ተጠናክሯልም። በተለይም ቡድኑ በሚከተለው የአጥፍቶ ማጥፋት ጥቃት፣ ግድያና ድብቶ ማጥቃት የፓኪስታንን ደም አፋሳሽ ዓመታት እያስታወሰ ደግሞም ዳግም እንዲመለስ እያደረገ ይገኛል። ፓኪስታን እንደ አውሮፓውያኑ የዘመን አቆጣጠር በ2020 በሽብርተኞች ላይ ያደረገችው ዘመቻ ቡድኑን አዳክመው የነበረ ቢሆንም በ2021 እንደ አውሮፓውያኑ የዘመን አቆጣጠር አሜሪካ ከአፍጋኒስታን መውጣቷንና የታሊባን በአፍጋኒስታን ወደ ስልጣን መምጣትን ተከትሎ ቡድኑ ዳግም እንዲያንሰራራ አድርጎታል። እዚህ ላይ ቀደም ባሉት ዓመታት ፓኪስታን ከታሊባን ጋር እፍ ያለ ወዳጅነት ውስጥ የነበረች ሀገር መሆኗን ልብ ይሏል። ከዚህ ጋር ተያይዞም ፓኪስታን ለምን በአንድ ወቅት ትደግፈው ከነበረው ታሊባን ጋር ተጣላች እንዲሁም ተቀያየመች የሚለው ጥያቄ ብዙዎች የሚጋሩት ሆኗል። መልሱ ያለው በታሊባን ውስጣዊ ማንነት ላይም ሆኖ ይገኛል። የአፍጋኒስታን ታሊባን በቴህሪክ ኢ ታሊባን ፓኪስታን ቡድን ወይም ቲቲፒ ላይ እርምጃ እንዲወስድ ፓኪስታን የምታደርገው ግፊት የታሊባንን ሕልውና አደጋ ላይ የሚጥል ሆኗል። በፓኪስታን ውስጥ የሚንቀሳቀሰውና የፓኪስታን ታሊባን ክንፍ እንደሆነ የሚነገርለት ግን አሁን በአፍጋኒስታን ምድር ውስጥ እየተንቀሳቀሰ እንደሆነ የሚነገርለት ቴህሪክ ኢ ታሊባን ፓኪስታን እንዲሁም አፍጋኒስታንን እያስተዳደረ የሚገኘው ታሊባን በወንድማማችነት የሚሰሩ ወይም አጋሮች ናቸው። ሁለቱም በአንድ ርዕዮተ ዓለም የሚመሩ የጋራ የትግል ታሪክ ያላቸውና የተሳሰሩ ናቸው። ከዚህ ጋር በተያያዘ ከጉዳዩ ጋር ቅርበት ያለው የአፍጋኒስታኑ ጋዜጠኛ ሻቢር አህመድ እንደሚለው ታሊባን ቴህሪክ ኢ ታሊባን ፓኪስታን የተሰኘውንና አሁን ፓኪስታን ኢላማ እያደረጉት ነው የምትለውን ቡድን እንደ ሽብርተኛ ሳይሆን እንደ ርዕዮተ ዓለም አጋር የታሪክና የጦር ሜዳ ወዳጅ ነው የሚያያቸው። በሌላ በኩል ደግሞ የአፍጋኒስታኑ የታሊባን መንግስት ፓኪስታን እንደምትለው በቴህሪክ ኢ ታሊባን ፓኪስታን ቡድን ላይ ጠንካራ እርምጃ ቢወስድ የራሱ ተዋጊዎች በማመጽ ወደ ተቀናቃኙ አይሲስ ሊቀላቀሉ እንደሚችሉ ይሰጋል። እናም የአፍጋኒስታን መንግስት በአንድ በኩል በወዳጅነት በሌላ በኩል ደግሞ የራሱ ታጣቂዎች ወደ ቡድኑ እንዳይቀላቀሉበት በመስጋት እርምጃ ከመውሰድ ይልቅ ማስተባበልን እየመረጠ ይመስላል። እንዲያም ሆኖ ፓኪስታን የመከላከል ዶክትሪን እየተከተለች ሲሆን አፍጋኒስታን ደግሞ አጸፋ የመስጠት አማራጭን ጠረጴዛዋ ላይ አስቀምጣለች። ከዚህ ጋር በተያያዘም እስላማባድ በዲፕሎማሲያዊ መንገድ ታሊባን ለማሳመን ያደረገችው ጥረት ባለመሳካቱ አሁን ወደ ተመጣጣኝ የመከላከል ዶክትሪን ወይም ዶክትሪን ኦፍ ሬሲፕሮካል ዲተራንስ መሸጋገሯን የጸጥታ ባለስልጣናት እየተናገሩ ይገኛሉ። ይህ አካሄድ በአፍጋኒስታን ምድር የታቀደ ማንኛውም ጥቃት በቀጥታ ድንበር ተሻጋሪ የአየር ጥቃት ምላሽ እንዲሰጠው ያዘ
ያዝዛል። ከወታደራዊ እርምጃው በተጨማሪ ፓኪስታን ሌሎች ጫናዎችንም እየተጠቀመች ትገኛለች። ከ1 ሚሊዮን በላይ ሰነድ የሌላቸውን አፍጋኒስታውያን ከሀገር ማባረር፣ የድንበር ላይ ንግድን ማጥበቅና የቪዛ አሰጣጥን ማክረር ከነዚህ መካከል ይጠቀሳሉ። ይህም ታሊባን በኢኮኖሚ እንዲዳከም ለማድረግ የታለመ አካሄድ እንደሆነ ተደርጎ ይወሰዳል። ይሁን እንጂ ይህ እርምጃ አፍጋኒስታውያን በፓኪስታን ላይ ያላቸውን ጥላቻ ከማባባስ ባለፈ የታሊባንን አቋም አላላላውም። የታሊባን መከላከያ ሚኒስቴር በቅርቡ በሰጠው መግለጫ በሲቪል ኢላማዎችና በሃይማኖታዊ ተቋማት ላይ የሚሰነዘር ጥቃት የፓኪስታን ጦር የደህንነትና የመረጃ ሥራ ውድቀትን የሚያሳይ ነው ብሏል። እናም በሁለቱ ሀገራት መካከል ያለው ግጭት ከቀጠለ መዘዙ ለደቡብ እስያ ብቻ ሳይሆን ለዓለም አቀፍ ሰላምም አስጊ ሊሆን ይችላል። አንደኛው ስጋት የድንበር ግጭቱ ወደ ሙሉ ጦርነት የመሸጋገር ዕድሉ ነው። ፓኪስታን በቴክኖሎጂ በሰው አልባ አውሮፕላኖች ወይም ድሮኖች እንዲሁም በአየር ኃይል የበላይነት ቢኖራትም ታሊባን ደግሞ ለ20 ዓመታት አሜሪካን የተዋጋበትን የደፈጣ ውጊያ ልምድ በመጠቀም በፓኪስታን ከተሞች ውስጥ የሽብር ጥቃቶችን ሊያባብስ ይችላል። የባሎችስታን ዩኒቨርሲቲ ምሁር ዶስት ሙሐመድ ባሬች እንደሚሉት ታሊባን በመደበኛ ውጊያ ደካማ ሊሆን ይችላል፣ ነገር ግን በፓኪስታን ውስጥ የሽብር ጥቃቶችን እንዲፈጽም የቲቲፒ ተዋጊዎችን በመላክ ሀገሪቱን ማተራመስ ይችላል። ሁለተኛው መዘዝ የሰብአዊ ቀውስ መባባሱ ነው። የድንበር መዘጋትና የንግድ መቋረጥ በሁለቱም ወገን ያሉ ንጹሐን ዜጎችን ለረሃብና ለችግር ሊዳርግ ይችላል። በተለይም በታሊባን አስተዳደር ስር ያለችው አፍጋኒስታን ቀድሞውኑም በኢኮኖሚ ማዕቀብ የምትሰቃይ በመሆኗ ከፓኪስታን ጋር የምታደርገው ጦርነት የህዝቡን ስቃይ የበለጠ ያከፈዋል። ሶስተኛውና ዋናው ስጋት ደግሞ የአክራሪ ቡድኖች መጠናከር ሊሆን ይችላል። በፓኪስታንና በአፍጋኒስታን መካከል ያለው አለመረጋጋት እንደ አይሲስ ላሉ ቡድኖች ምቹ ሁኔታን ይፈጥራል። ፓኪስታን በቅርቡ በእስላማባድ ለደረሰው ጥቃት አይሲስን ተጠያቂ ማድረጓ ቡድኑ በሁለቱ ሀገራት መካከል ያለውን ክፍተት ተጠቅሞ እየተስፋፋ መሆኑን ያሳያል። እናም የፓኪስታን የአየር ጥቃት በሁለቱ ሀገራት መካከል ለዓመታት የተጠራቀመው ቅሬታ ፍንዳታ ሆኖ ሊወሰድ ይችላል። ፓኪስታን የራሷን ዜጎች ደህንነት ለመጠበቅና ሽብርተኝነትን ለመግታት በሚል የምትወስደው እርምጃ በአፍጋኒስታን በኩል እንደ ሉዓላዊነት መደፈርና በንጹሐን ላይ የሚፈጸም ግፍ ተደርጎ ተወስዷል። የችግሩ ስረ መሰረት የሆነው የታሊባንና የቲቲፒ ርዕዮተ ዓለማዊ ትስስር እስካልተፈታ ድረስም ወታደራዊ እርምጃዎች ዘላቂ ሰላምን ሊያመጡ አይችሉም። እንደ ኳታር፣ ሳውዲ አረቢያና ቻይና ያሉ የውጭ ሀገራት ጣልቃ ገብተው ግጭቱን ለማርገብ ጥረት ቢያደርጉም በካቡልና በኢስላማባድ መካከል ያለው የልብ መራራቅ ግን ከጊዜ ወደ ጊዜ እየሰፋ መጥቷል። የጸጥታ ባለስልጣኑ እንዳሉት ካቡል በቲቲፒ ላይ ወሳኝ እርምጃ እስካልወሰደች ድረስ የሁለቱ ሀገራት ድንበር እንደ ባሩድ ክምር ሆኖ ሊቀጥል ይችላል። ዓለም አቀፉ ማህበረሰብ ታሊባን በዱሃ ስምምነት መሰረት የሀገሪቱን ምድር ለሽብር ተግባር እንዳይውል የገባውን ቃል እንዲያከብር ጫና ማድረጉ ለቀጠናው ሰላም ወሳኝነት ይኖረዋል። አሊያ ግን በ2021 የታሊባን ወደ ስልጣን መምጣት በፓኪስታን እንደ ስልታዊ ድል ተቆጥሮ የነበረው ክስተት አሁን ላይ ለሀገሪቱ ትልቁ የብሔራዊ ደህንነት ስጋት ሆኖ ይቀጥላል። ለወደፊቱም ፓኪስታን በምጣኔ ሀብት ቀውስ ውስጥ ሆና እንዲህ ያለውን ውድ ወታደራዊ ግጭት ምን ያህል ልትገፋበት ትችላለች? አፍጋኒስታንስ ተመጣጣኝ ምላሽ ስትል የት ድረስ ልትሄድ ትችላለች? የሚሉት ጥያቄዎች የቀጠናውን ቀጣይ ዕጣ ፈንታ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።